ሁለት ጊዜ ደግሞ በሶስተኛው አስተማሪ እንደውድበ የወጣው መቼም እኔ ብቻ ያለ ጫማ ልዘልቅ አልችልም። አንድም ተማሪኛ ክፍል ጫማ የሌለው ተማሪ ነው። አንድም ስሪን ያዘጋጅሽው የጫማ ሳይሆን የአእምሮ ይልቦናል። እኛ ትምህርት ቤት ጫማ የሌላቸውን ወንዶች ልጃገረዶቹ ምን እንደሚሏቸው ታውቃለህ? እሱን ተወውና ዛሬ ደግሞ የታድረ እንደመጣ ነገር ይሄ እያለ ምን ላይ ልተኛው? አልጋዬን እንደሆነ በቁም ያስወርሰኝ። ብሎ ሶፋ ላይ ነበር እንዲያልፈልተኝ አይበቃኝም? እግሬን እንኳን አያስረኝ። ይኸው ይኸው አያስተኛም፣ አያገላብጥ፣ አያዝም። በዛ ላይ የገጠጠው ሽቦ ጀርባዬን ሀዲድ አስመስሎ ይኸው ኩርምት ያለ ነገር። የት አድረ እንደመጣ ነገር አንተ ለምን እሱን ተነሳ አትለው? ለምን ተነሳ አልጋውን ልቀቅለት ሄዳ አትለው? መርዶውን እንደሆነ አርግቶ ጨርሷል። እሱ እዚህ ምን ይዘፈዘፋል? የአያታቸው የትሊት ሞተች አለ፣ አለቀሰ። የባለቤቴ አባት በተስቦ ሞተ አለ፣ አለቀሰ። አሁን እሱ እስኪሞትበት ድረስ ነው የሚጠብቅ? አይሄድም። አንጀቴ ቁስሏል ይላል። እኛ ታዲያ አንጀተው ጌሾች አለ። ገንዘብ የለኝም በለው፣ ሂድ በለው። በዛ ላይ የአባታችሁን ርስት ደን ዋጥ የለምጤት የነበረው ጋሻ መሬታችሁ ጠፎንላችሁ። ታዲያ እሱ አፈር መግፋቱን እንደሆነ የሚያውቁበት እሱ ነው። በዛ ላይ የቤት ኪራይ፣ የአልጋ ኪራይ፣ የመብራት፣ የውሃ ሂድ በለው። የት አድረ እንደመጣ ንገረኝ እኮ ነው። የገጠር ሰው ሁሉ አባታችሁን ትመስላለህ ይሉኛል ይላል። እና ምን ይጨረስ? አባታችንን የመሰለ እንደሆነ ምን እናደርግ? እኔ እንደሆነ አባቴን ሳላውቅ አረ እናቴንም አላውቃት ሳታሳድገኝ ነው የሞተችው። አሜን። ይሄ ሰውዬ የባለፈውም የቤት ኪራይ አልተከፈለው ከስድስተኛ ወረዳ መጥሪያ አስመጣባለሁ ሲል ነበር። አሁንም አልተከፈለው። ይሄ የአፈር ጣም የሚያውቀው አባታችሁ ብቻ ነበር ይላል። አገር የቀናበት አራሽ ገበሬ ነበር ይላል። እና ምን ይጠበስ? ምን ይሆን ነው? ኦስቴ ቆስሎ ቅዱስ ጳውሎስ ሆስፒታል ተመርምሮ የተመላለሰ ታከማሉ ይላል። 10 ቀን ሙሉ ተመላለሰ። አይበቃውም? አይሄድም እንዴ? አባታችሁ ብርቱ ክርስቲያን ነበር ይላል። አራሽ ገበሬ ነበር ይላል። አባታችሁን ምሰሉት ይላል። አባባና ለምሰራችሁ በምን እኮ በምን አየው? ይሄ ሁሉ እኮ የጥያቄ ይመልሳል። ተቆጣ የት አድረ እንደመጣ ንገረኝ። አባታችን ከሞተ በኋላ እናቴ ልትመክረኝ ስትጠራኝ ድምጿን ዘለግ አድርጋ ሞገስ ትለኝ ነበር። ሞገስ እንቅፋት አፍቶ ቢመጣብህ ጎንበስ ብለሽ ለከውንቱ በቁማት ትጋተት ትለኝ ነበር። የወንድሜ ልቦና የተናወጠው ተግሳጽ የምክር ሳይሆን የድፍረት፣ የውይይት ሳይሆን የዘለፋ ነው። ትውኔት ላይ ከመሄዷ ሚስቴ ወፈፍ ሄዶ ብላት ላይ ከመሄዷ በፊት ለእኛና ለልጃችን አንገት ማስገቢያ የምትሆኑ ዛኒጋባ ካልቀለስኩ እያልኩ ታትል ነበር። አሁንም ሐሞቴ ፈሰሰ እንጂ ተስፋ አልቆረጥኩም። የአሁኑ ጥረቴ ግን ዛኒጋባ ለመቀነስ ሳይሆን ተስፋ ላለመቁረጥ። አዎ ጥረቴ ሁሉ ለመደርጀት ሳይሆን ተስፋ
ድጋፌ፣ መኩሪያዬ፣ ክንዴ ካልሆነ ብላ አሳፈረኛለች። ኮከቡን አስቆጥሬ ይጥና የሚባለው ስም አልሰምን ብለዋል አለች። ድጋፌ ከመባሉ በፊት ይጥና መባሉ አይሻልም? አሻፈረኝ። ፍንክች ያባ ቢለዋል አሻፈረኛል። ወፈፌ ነው ብለው አማኑኤል ያሳደሩን ዕለት ሌሊቱን ይዛው ቆመደለች። እንዳላስፈልጋት ደብር ደውላ በገበዝ አስገዘተች። ያም ሆኖ በማግስቱ ወደ ቤት ስመለስ ቱኔና ልጄ ቤት አልነበሩ። ጎረቤት ጀርባውን አዞረ። ሕፃናት ጣቶቻቸውን ጠለቁ። ጓደኞቼ በሽኩቻ አንደበታቸውን ቀለሱ። እኔም ጓዳዬ ውስጥ ተወሽቄ ምድሩን ቧጥጬ ግድግዳውን ታቅፌ ስቅስቅ ብዬ አለቀስኩ። ያለ ተቆላ አይዞህ ያሉኝ አልነበር። እግዚአብሔር እንኳን ጀርባውን ያዞረብኝ መሰለኝ፣ የተጋለጥኩ መሰለኝ። ተቆላ ግን አይዞህ ማለት አይዞህ ጋሼ አብዬ ኧረ ነፍቷል። ከዛም በኋላ ግን ከእኔ ልብ ይልቅ የእሱ በጥላቻ ተነደፈ። ከእኔ ይልቅ ሰው ሸሸ፣ ፈራ። ሰው አውሬ ነው ብሎ ራሱ አውሬ ሆነ። ተነስ፣ የምትበላውንም አስቀምጬልሃለሁ። ጠረጴዛ ተነስ፣ ረፍዷል። የመርፌ ሰዓት አለ። ሰማይን ያለባላ ምድርን አለካ ሰማይ ዘረጋ ጌታ አንተ
በፎርም ግራና ቀኝ እጇን ያደርጋት። ከዛ አንስቶ አቀባብሎ ሊተኩስባት ሲል በመብረቅ ፍጥነት ላቀረገችና እጁን ነድፋ አስጣለችው። ደሙን እያዝረገረገ ሲርበዛባት ጊዜ ሽጉጧን እንደ እንስር ታሽከርክራ አጨቀችና አናጻ አስለፍልፋ አስወትውጣ ሲበቃት ነቃው ጥላው ዞር አለች። ይህ ጊዜ ወደ ቆን ሽጉጥ አንስቶ ሊተኩስባት ሲል በጥላው አየችና ላጣለችና በደረሱ በከባሩ በደረሱ በከባሩ ከመቀመችበት ከዛ ተንደርድሮ ይህ ጊዜ የያዘችውንም ሽጉጥ የወደቀውንም አነሳችና አሽከርክራ ግራና ቀኝ አጨቀችና ሬሳውን ታዝባ ንቃ ገላምጣ ጠላው እያፋጨች ከዛ ከቆንጆ ያርጋ በዚህ ተሳሳበችና ፈረሷ ላይ ሸመጠችው። ዋው ምንድን ነች እሷ? ስናታ ሲኒማ አይገባም። ረበሽኩ። ግድ የለም ሰው እንዳይሆን የለም ግድ የለም የራስ ምታት መድኃኒት ይሉታል። ለጨጓራ አይበጅም። ፊትን ታጠብክ፣ ቁርስንም በላ፣ ፍራሽ ተስማማ፣ ፍራሽ ተስማማ ወይ? ተው የማይሆነው ልጅ አይደለም እንዴ? ኧረ ይሄንንማ የሴጣን ጆሮ አይስማው እንጂ ተው እንዴ! ምን ነው የወንድም ልጅ ባይወልዱትም ልጅ ትሉ የለ እንዴ? ባይሆን አንተ አልጋዋ ላይ እኔ ወንበሯ ላይ ሲሆን ነው እንጂ የሚያምርብን፣ አለዚያማ ነውር ነው። ቆይ ግን መች ነው የምትሄደው? ሐኪም ቤት እንጂ ሌላ የት ትሄዳለህ? ምነው ልትነግረኝ የፈለግከው ነገር አለ? ኧረ አስቤ ነበር ረሳሁት። የወንድሜም ችግሩ የሆነው ነገር ይረሳል። ያሰቡን በጠቅላላ ሰላቢ የወሰደበት ይመስል ከጭንቅላት ውስጥ አሁን ለምሳሌ ይህን ፎቶግራፍ ተመልከት። ከኪሱ ከቦርሳ ውስጥ ከጉያ ውስጥ ለይቶ ታው አሁን ግን ያው ረስቶ ጥሎት ሄዷል። የልጁ ፎቶግራፍ መስሪያ ቤትም አንዳንዴ ወጣ አድርጎ ያየውና መልሶ ኪሱ ይከተዋል አሉ። ሲተኛ ራሱ ያው ፍጡር ያልነገረ ይመስል ሹሩሩ እያለ እያባበለው አብሮት የሚተኛው ከበድን ወረቀት ጋር ሲያወራ ስታየው አልተሻለም ብለህ ታምናለህ? ይህን ጊዜ ይህንን ፎቶግራፍ ፍለጋ የመስሪያ ቤቱን መዛግብት በጠቅላላ ያጠረማምሳል። እኔ ወንድሙን በስነ ስርዓት ሳያሳድግ ሌላ ተቀጸላ አብቅሎ ይዋለ። በዛ ላይ ሽንቁር ጫማ አድርገህ ተደራጨት። እሰይ እንዲህ ነው ልጅ፣ እንዲህ ነው ልጅ። ተባረክ ተባረክ። ኧረ እሰይ ቁርጥ አባታችን አይደለም እንዴ? የሞገስ አባት በውን ተመስሎ አይደለም እንዴ ወጣው? እሰይ ተባረክ። እሰይ ታያለሽ ማናወረ ታይልኛለህ የቤቱን ፈካ ማለት ታያዋለህ። የሞገስ አባት እኮ በውን ተመልሶ መጣ ማለት ነው እንጂ እንዴት አለ እንጂ አባታችሁ ጀግና ነበር። ጀግና ሀገር የቀናበት እኔ እሱን ነገር ተሆነ መቼ ነው ግን የምትሄደው?
ነው ነው ምን ሳረቃት ይባላል? አሁን እኮ እረፍት እያሳጣ ቢያስቸግረኝ ነው ፈቃድ ተቀብዬ የመጣሁት። አሁን ያለችኝንም ለተቆላ ሰጠሁት። እንደውም ፎቶግራፉን የጣልኩት ያኔ ሳምና ነው። ደህና ያው ሐኪም ሆነዋ ደግሞ መድኃኒት ስንዛምቶ ወረቀት ቆረጠብኝ። አሁን ቀደሙንም አልከፈል የለም እሱ ቀስ ብሎ ይከፈላል። አንድ ጉዳይ ለማክበር አስቤ ነው። ሞገስ የምትነግረኝን የምስራችን አውቀዋለሁ፣ ቀድሜ አውቀዋለሁ። ያሰብኩትን ምስራች ሆነ የምትነግረኝ የማርያም ልጅ ባርኮሃላ፣ ወልዳ ባርኮሃላ። የምስራች አለ የከተማ ኑሮ ትቼ ገጠር አባታችን ርስት ገብቼ ገበሬ ሆናለሁ ምን መስሎ ከሆነ ተሳስታል። ገጠር ገብቼ ገበሬ ሆናለሁ ምንማ ነው የምፈልገውን ነገር አወቅኩት ማለት ነው። አብዬ እኛ የዛሬዎቹ የምንፈልገውን አናውቀው። መሰረት ሳንይዝ ስር ሳንሰድ ከየፉቁ ላይ የምንመዘዝ የጉዳዮች ተክሎች ነው። አንተ የምትፈልገውን ታውቃለህ። ይህን ማወቅ መታደል። እኔ የት እንደመጣሁም አላውቅም፣ የት እንዳለሁም አይታየኝም፣ ወዴት እንደሚሄድም አላውቅም። ይህ መረጃ አለቃዬ ጨዋ ሽማግሌ ሰው አልፎ አልፎ እንደ ጓደኛ ችግሩን ሲያዋይ ይኸውልህ ሞገሴ የኑሮዬን እንቆቅልሽ መፍትሄውን ታገኝልኝ እንደሆን ብዬ ነው ይለኛል። በቀደም ማታ ገረዴን ላገባ ነው ሞገሴ ምን ይመስላል? እየተከሰከሱ ትራፊ መቃረሙ ሰለቸኛል። ዘመድ አጠያይቆ ያመጣት ባለሙያ ናት። ትናንት ለምሳ ቤቶች ሙያውን ለማስመስከር የሰራችውን የዶሮ ወጥና ምንቸት አብሽ ጋር የጠመቀችውን ጠላ ገና ቀመስ እንዳደረጉት ጀርባዬን ላብ አሰሙ። እሷም ገበታውን አቅርባለ ስሜቷን ዋጥ አድርጋ ወደ ጓዳዋ ተመለሰች። ገረዱ የእኔ ትሁኔ መሆኗን አላወቅም፣ ሚስቴ መሆኗን አላወቅም። ከዛ ተመልሰን ወደ መስሪያ ቤት ስንሄድ እግረ መንገዳችን ላይ ታዲያስ ምን ይመስላል ሞገሴ አለ። ምን ልበለው? በጥይት በለው፣ በጥይት እንዴት አንተ በቤታችን ከአባት ርስትና በሚስቴ ልምዋዛ ነው ከነተረቱ በጥይት በለው።
አለቃዬ አንድ ቄስ መምህር ቀጥሮ ከቤቱ ጀርባ ታዛዝ የመንደሩን ሕፃናት ሰብስቦ ያስተምራል። ልጄንም እነሱ መሃል ላይ ገበታውን ዘርግቶ የፊደሉን ዘር በሳር እየቀለቆለ ጌዳ ስላለ እሱ ግን አላየም። ቢያየኝም አያስታውሰኝም። ሕፃን ሳለ ነው ቱኔ ይዛ ወጥታ የቀረች። አለቃዬ የልጇ ስም ድጋፌ ነው፣ አልፋ አልፋ ይጥና ብላ ትጠራዋለች አለ። የአባቱን ስም እንዳልጠራ ምያለሁ ብትለኝም እሷም የምታውቀው አይመስለኝም ማለት። እነዚህ ሴት አዳሪዎች የስንቱን አባት ያውቁታል ብሎ ሳቀ። ልጁ ግን ያሳሳኛል። አባዬ ብሎ ዘሎ ሲጠመጠምብኝ ልቤን ይከፍለዋል። ምን ይሻላል አብዬ? ሞት ሞት ይሻላል። ሞት ነው ይሻላል። ቶኔ ዛሬ ጠዋት ቤታችን መስሪያ ቤታችን ነፍስ አባታችን ላለ ልጁም እንዳይማርና እንዳንተው በአቅሞ እንዲቀር ካልፈለግ በስተቀር እኔም ወደ ድሮ ሴት አዳሪነቴ እንድመለስ ካልፈለግ በስተቀር ሁለተኛ እንኳን ቤቴ በደጄ ዝር እንዳትል ብላለች አለ። እኔም ዳግመኛ እንዳላስፈልጋት መስቀላቸውን ጨብጬ የመሐላ ቃሌን ሰጥቷቸው እንዳይሄዱ። አብዬ ዛሬ ልጄ ከቶኑ እኔ ልገዛለት የማልችለው መጫወቻና አሻንጉሊት ቢስክሌት ለምዶ፣ ከቶኑ ላለብሰው የማልችለው ልብስ ለምዶ፣ ከቶኑ ላበላው የማልችለውን የምግብ አይነት ለምዶ አብያት በለኝ፣ አብያት በለኝ፣ ጎበዝ አምላክ አብያት በለኝ። እሳት አመድ ወለደ፣ እሳት አመድ እንዲህ የቆም ተስካሪ ከምትበላ ልጅና ሚስትን አስራ ወስደህ የአባትህን ሚስት አትበላም? እንዴት አንተ ጀግናም አይደለም፣ ወንድ አይደለም። የአባትህ አጥንት ሾሆኖ እንዳይወጋህ ወንድ አይደለም። ወንድ ማለት ምን ማለት ነው አብዬ? ወንድ ማለት ትርጉሙ ሳይገባኝ የአባቴ አጥንት እሾህ ነው የሚወጋኝ። እሱ ለእኔ ሲያስብልኝ የነበረውን በጎ ዛሬ ለልጄ ያላሰብኩት እንደሆነ ብቻ ይሄ ትናይ ሲገኝ ከኔ ከአባቱ የበለጠ የማንም አንጀት አለ። ግን አንጀቴ አንድያውን የሚበጠሰው ዛሬ አክፍሎ የሰጠውን የትምህርት እድል ያደናቀፍኩበት እንደሆነ ብቻ። ምን ይመስላል? መረገም ይመስለኛል። አንተም ራስህ ብለዋል። ይሄ መረገም ነው። ስማ፣ ሚስትና ልጅን ከምትሸጣቸው አባትህን ስትወስዳቸው በግንባራቸው ወዝደሩ። ቃለ እግዚአብሔሩ የሚያዘው ይህን ነው ሞገሴ። አብዬ ጤና የለም ማለት ነው። የሰማውን ቧርት እንዳልደርሰ ደግሞ ባታማክረኝ
ተው እንጂ ጤና የለህም ግን አለ። ለአንተም አማካሪ አማካሪ አትበለኝ። የጤና ማጣት ካልሆነ እሱንማ ነግሬህ እሱንማ ምነው ነግሬህ የተሳከረችይቱ ዓለም ስልጡን ዘንጋታዎች ነን ብዬ እንደ አረግሬሳ በአጉል ልማድ ላይ የምንጠለጠል የጉድ አዋጆች ነን ብዬ ስር ሳንሰድ መሰረት ሳንይዝ ከየፉቱ ላይ ተመሰል ሰማይ ለመጥቀስ የምንጓት የአረም ርዝራዦች ነን ብዬ አቢ የልጄን ምድር እንዳላበላሽበት ብዬ ልጄም እንደኔ በአቅሙ እንዳይቀር ብዬ እንደኔው ተቅበዝብዞ የጊዜ ጣቢ ሆኖ እንዳይቀር ብዬ እኮ ነው። ልጄ ምን ይበጀኛል? እኔ አላውቅም። እኔ የማውቀው የአባቴ ማልዶ ለመከር መነሳት፣ ሞፈር ቀንበር ይዞ መዝራት፣ ጥቁር አፈር ገፍቶ መብላት። እኔ የማውቀው ይሄ ከእናቴ ማህፀን እሪ ብዬ ወጥቼ ያረፍኩባትን እንደ ባልያ አድጌ በአራት እጄ የተነሳሁባትን የቆምኩባትን ጥቁር አፈር ነው የማውቅ። ጭሬ ምሼ የምበላት ሌላ አላውቅም። የማውቀው ይህንን ክቡራትና ክቡራን